ታርጊው ስለዚህ ቢሮ አይመለከተኝም ከፈለግሽ ከሰሻችን ለምን መጣሽ አሁን አቡዬ እሺ እኮ እሺ እኔ እናት እሺ አቡዬ እኔና አንቺ አንዴ ላውራና እሺ እሺ ማየሽ አንቺ ሀቢባን ጭምር እያጨበረበርሻት ነው ሀቢባ ደግሞ ስማርት ነች ምን አድርጌ ነው ማጭበረብራት ኧረ በጌታ በእናትሽ በጌታ አንቺ አቀኛ ከሆንሽ ኧረ በጌታ አንቺ ተይ በጌታ ልጅቷን ያሰጹት መጣችሁ ትጮይባት ነው ይታል ለማንኛውም አንዴ ትናገር ትናገርና መልካም አንዴ ተራሽን ጠብቂ እሺ ስንቅ ትናገርና ከዛ አንቺ ትቀጥያለሽ እስካሁን አንቺ አውርተሻል እሺ ስንቅ ተናገሪ አቡዬ ይቅርታ ስለጮኩኝ ይኸውልሽ አቡዬ እቺ ልጅ መጀመሪያ ማለት ነው የማይመለከታት ከሆነ ለምንድን ነው ለዚህ ቢሮ የምትከላከለው በዚህ የከዳማ ቪዛ ነው ያለኝ ትላለች በዚህ በኩል ደግሞ ይሄ ቢሮ አይመለከተኝም ትላለች በዚህ በኩል ደግሞ ለሱ ትከላከላለች ማይመለከታት ከሆነ ለምን ተከታትለኝ ግርግሬ መጣ ለምን መጣች ገስት ላይ እዚህ ሰባዊነት ብቻ ነው ካለች ለምን መጣች ለምንድን ነው ትላንትና ቢሮ ሄደችው ግዛዊ ከሆነች ለምንድን ነው ዛሬ ያስተርጓሚና አቅም አንዴ እንትናን መሲን አስገቢ አዎ መሲ ይሄንን ኮድ ይሄና ዋትስአፕሽን አንዴ ንገሪያት በውስጥ ይሄንን ኮድ ትጻፍ ይሄን ስትጽፍ ሞዴሬተሮች ያስገቧታል ትግባና አስተርጓሚ አንድ ቢሮ ላይ ምን አይነት አቅም እንዳለው የምትፈልጊ ካለ በዋትስአፕ ልታወሪኝ ትችያለሽ ሀቡዬ በቃ እኔ ጨርሻለሁ እና ተባረኪልኝ አወራሻለሁ በውስጥ አልጨረስንም ቆይ እናት አልጨረስንም ይኸውልሽ መልካም አንቺም ኢትዮጵያዊ ነሽ እኮ እኔ በቃ የምችለውን እኮ ነገርኩሽ እኔ አሁን ነገም ፖሊስ ይዘሽ ሂጂ ካልሽኝ እኔ ፖሊስ ይዤ እሄዳለሁ ቢሮ ግን እኔ አይመለከተኝም እኔ አልኩሽ እኮ እኔ አያገባኝም ለመሰለሽ እኔ የሌለው እሷ ስንቄ የሆነ ሌላ ችግር ይኖርባታል ጌታ በሚያውቀው እኔ እንደዚህ አይነት ነገር አይደለሁም ጌታ ምስክሬን አይደለሁም በጣም ብዙ ልጆች ስረዳ ነው እኔ ፋሲካ ታውቃለች መልካም ይቅርታ እዚህ ጋር እስኪ አንዴ ዝም በይና ማለት ነው ኖ እኔ አልመሰክርም ልመሰክር አይደለም ግን እኔ ጉዳዩን ሰምቻለሁ ከሁለት ቀን በፊት እና አስተርጓሚ ማን ነው ሲባል እንደውም እሷ ናት ሲባል እኔ አስተርጓሚ መሆኗንም እውነት ለመናገር አላወኩም ትላንት ወዲያ ምናምን ነው እዛ ቢሮ እንዳለሽ የሰማው ግን እቺ ልጅ አንቺ መርዳት ካልቻልሽ ኤምባሲም ባይኖር ቁንስላም ባይኖር አይደለም በዚህ ደረጃ ችግር የደረሰበት ሰው የማንንም መብትና ግዴታሽን ጠብቀሽ እዚህ ሀገር ላይ መኖር ትችያለሽ ለምን እኛ ለረጅም ዓመት የምንኖርበት ሀገር ነው ህግ የለም ካልሽ ህግ አለ በስነ ስርዓት እኩል የሚፈርድ ሀገር ነው በነገራችን ላይ እዚህ ሀገር ላይ በምንም ሁኔታ ህግሽን በተበደልሽው መሰረት መንግስት ካንቺ ጋር ነው የሚሆነው እንጂ እነሱ አረብ ስለሆኑ እኛ አጅነቢ ስለሆነ የሚባል ነገር የለም እኔ ስሰማ ለምንድነው ቲጃል በሽር ማትሄድ ሀበሻ ካለዛ ቢሮ ቢያንስ ጠፍታ ወጣ እንኳን እዚህ ቦታ ሂጂ ብላተኝ እዛ ቦታ ሂዳ ለምን እዛ ቦታ ከሄደች ቻቦ 2 ቀን አያሳድሯትም ኢቭን የ5 ዓመት የ6 ዓመት ቀራማን ቢኖር ግዴታ አፍንጫቸውን ይዘው አስከፍለው ነው የሚያሳፍሯት ማሪ ሁሉ ነው እየተዋወቅን ዝም ብለን አናውራው እኔ በጣም ብዙ ልጆች ከጆርዳን መድረሻቸው ደሞዛቸው ሳይሰጣቸው ደሞዛቸው ተበልቶባቸው ለነፍሳችን ሀገር እንግባ ብሎኝ አንዲት ትልቅ እናት ቆንጽላው ከተዘጋ በኋላ እኔ ቆንጽላ ውስጥ ይሰሩ የነበሩ ሰዎች ውለታ ውለውልኝ ነው ይቺን እናት አገር ቤት እንድትገባ ቆንጽላው እንዳልተዘጋ አክት አድርገው ደውለው ሰዎቹን አናግረው አገር ቤት እንድትገባ መልካም ተመልሰሽ ነው ይፈልግሻለሁ አገር ቤት እንድትገባ ያደረግነው ጆርዳን ላይ ሰራተኛን የሚሰማ አካል የለም ለምን ኤምባሲ የለንም አለ ኤምባሲ የለም ልጅ ኦኬ አለ ኤምባሲ የለም ኤምባሲ ስለሌለ ፖሊስ ጋር ሲሄዱ ቋንቋ በደንብ ካልቻሉ ስትሮንግ ፐርሰናሊቲ ከሌላቸው ሰውየውን አምጥተው ተበድለው ይመልሷቸዋል መዳም ቤት እንደዚህ ልጆች አሉ መዳም ቤት አንቺ ጆርዳን ላይ ቢዝነስ ስላለሽ ተመችቶሽ ስለምትኖሪ ብዙ ዓመት ስለኖርሽ ላንቺ ህግ አለና ለነዚህ ምስኪን ቋንቋ ለማይችሉ መብትና ግዴታቸውን ለማያውቁ ልጆች ህግ አላት በኝ እኔ ደግሞ እንደዛ ምለው አንድ ሀገር ፋሲካ ይነደማበት ህግ አለ የሚባለው አንድ ሀገር ቋንቋ ለማይችል ሰው ኩስስ ስላለ ሰው አስተርጓሚ አምጥቶ የሀገሩን ዜጋ ችግርህ ምንድነው ንገረኝ ብሎ ሲያዳምጥ እንደ አውሮፓ የሰለጠኑ ሀገራት ቋንቋ ባትቺ አስተርጓሚ ይመጣልሻል ምንድነው ውስጥሽ ያመመሽ ምንድነው ችግርሽ ተብለሽ ትጠየቂያለሽ ሂዩማኒቲ አለ ሰብአዊነት አለ ሰው ስለሆንሽ ብቻ ትከበሪያለሽ መቆሸሽሽ መጥቆርሽ አይደለም የሚታየው አረብ ሀገር ላይ የቆየን ሰዎች ቋንቋ ምናቅ መብትና ግዴታችንን ምናቅ መብታችንን እንዴት እንደምናስከብር እናውቃለን አዲስ ቋንቋ የማይችል ሰው ግን ማንም ከቁብ ቆጥሮት መብቱን አያከብርለትም ስታለቅስ ስትነፋረቅ ማስረዳት ሳትችል አስተርጓሚ ይጠሩላት ችግሯን አትጠየቅ
ካላስ ሩሂ ተብላ መዳሟ መታ የጎተተች ይዛት ትሄዳለች። ችግሯ ሳይፈታላት ለምን የሚቆምላት ኤምባሲ የለም? ገባሽ? ኤምባሲ ቢኖር ተደውሎ ኤምባሲ ይጠራል። ኤምባሲ አስተርጓሚ ይዞ ይመጣል፣ ጠበቃ ይዞ ይመጣል። ድምጿ ይሰማል፣ መብቷ ይከበርላታል። ማንም ከኋላዋ ሳይኖር ብቻዋን ቋንቋ ማታውቅ አንዲት ሰራተኛ ፖሊስ ጣቢያ እንኳን ብትደርስ አይዲዋ ላይ ታይቶ ስፖንሰሯ ጋር ተደውሎ ይጠራል። ስፖንሰሯ በአረብኛ ይቺ ጅል ናት ምንም አታውቅም ዝም ብላ ጠፍታ ነው ምናምን ብሎ ከፖሊሱ ጋር ተስማምቶ ይዟት ይመለሳል። አዎ ሀቡ ልክ ነሽ፣ ያልሽው ነገር ልክ ነው። ይሄ ህግ አለ ይባላል። ቆይ ባለው ምን አይነት ሀገር መሰለሽ? ይሄ ያልሽው ነገር ፖሊስ ጣቢያ ላይ ነው የሚሆነው። ትጃል በሽር ማለት ደግሞ መሲ ሁሌ ልጆቹ ችግር ከመዳሞቹ ጋር እንግዲህ ቢሮ ማለት ነው የማይፈታውን ችግር ወስዶ ትጃል በሽር ነው ግዴታ ነው ይያዛሉ። በቃ ትጃል በሽር የደረሰ ሰው ደግሞ ጉዳዩ ያልተፈታለት ምንም አይነት ሰው የለም እንጂ ማን ያድርሳት እዛ እኮ መልካም። አሁን የመልካም ጥፋት ወይ ደግሞ ሰብአዊነት ልጅቱ መተባበር አለባት ብዬ ነው አሁን መናገር ካለብኝ እዚህ ቦታ ሂጂ ብላ ልጅቱን መንገር ነው በቃ እንጂ እሷ በአቅሟ የምታደርገው ነገር አይኖርም። እንዳልሽው ነው ቢሮ ላይ ፖሊስ ጣቢያ የሆነ ቦታ ምናምን ማንም ጉዳይ አይልሽም። አይኖ የሌላ ሀገር ዜጋ ነሽ ብዙም ጉዳይ ተናግረሽዋል። አልደግመውም። ተርጓሚ ናት ይኸውልሽ፣ አስተርጓሚ ናት አይደለ? ቋንቋ ታውቃለች። አትሊስት ሰብአዊነት ከተሰማት የገንዘብ ጉዳይ እሱን ነው እያልኩ ያለው። ፖሊስ ይኸውልሽ፣ ፖሊስ ጠርታ እዚህ ጋር እየተደበደበች ጡት በጣም የሚያም ነገር ነው። ጡቷን ይረግጣታል ሰውየው፣ በቦክስ ይመታታል። ኢማጅን ወንድ ልጅ ሴትን በቦክስ ሲመታ እየደበደባት ያለ ደሞዝ እያሰሯት ነው። ስልክ አይፈቀድላትም። በወር አንዴ አባቷ ጋር ቆመው ያስደውሏታል። ከቢሮ እንኳን ሲደወል በአረብኛ አውሪ ተብላ ነው። አበሻቺ ደውላ በአረብኛ አውሪ ብለውን ያስገድዷት። ገና ለገና ችግሯን ቤት ውስጥ እየተደረገባት ያለውን ነገር እንዳትናገር። ይህን ሁሉ ነገር እያወቀች አስተርጓሚ ሆና ለምን ፖሊስ አጠራላትም? ለምን አብራት ፖሊስ ጣቢያ አትሄድም? ለምን አታስተረጉምላት? እችላለሁ ከቅርታ ጋር ስላስገባችሁኝ በጣም አመሰግናለሁ። ሀቡ ጆርዳን በቢሮ ውስጥ አስተርጓሚነት መሰራው 7 ዓመት ሊሞላኝ ነው በቢሮ ውስጥ። ሀደ ስንቄ የብርቱካንን ጉዳይ እኔ ስታመጣልኝ ሁሉንም ነግራኛለች ማለት ሁሉንም ነገር ነግራኛለች። እናም ያው ከኔ ቢሮ ማለፈ ለሌላ ቢሮ ምተርፍ ሰው ስለሆንኩኝ እሷን ልረዳ ስለፈለኩኝ ከሀደ ስንቄ የቢሮ ስልክ ቁጥሩ ወስጄ ቢሮ ላይ ስደውል ነበረ። ቢሮ ላይ የደወልኩኝ አደ ስንቄን ያወራቻት ልጅ እኛ ጋር ከዚህም በፊት ሰርታለች። እኛ ቢሮ ለቃ ነው እንጂ ማለት ነው። ግን እሷ እዛ ትሰራለች አትሰራም የሚለውን አውቄ አይደለም የደወልኩ። ቢሮንም አላቆም ሲጀመር ማለት ነው። ስደውል የመጣ ይምጣ በሚለው ነው የደወልኩት። ለምን አንድ ቢሮ ላይ ሆኜ አንድ ቢሮን ስጋፈጥ ያው የሚመጣውን ነገር ጆርዳን ያሉት ያውቁታል። ግን ልጋፈጠው ብዬ የዛለት የደወልኩ ስደውል እኔ መሰረት ነኝና ከዚህ ቢሮ ነው የምደውልልሽ ብዬ ስነግራት መሰረት ብላ አወቀችኝና አወራችኝ። ብርቱካን አበበ የምትባል በእናንተ ቢሮ 4 ዓመቷን ጨርሳ አሁን ደግሞ ወደ ቢሮ ተመልሳ እናንተ ኦቨርታይም እያሰራቿት ያለች ልጅ አለች ብዬ ስጠይቃ አዎ አለችኝ። እና ለምንድን ነው ያላሳፈራቿት ስትል ስላት ጊዜ አዎ ቀረማት ብዙ ስላለባት ቀረማቷን ስላልከፈሉ ለዛ ነው እዚህ ያስቀመጥናት አለችኝ ማለት ነው። ኦኬ ስለዚህ ቀረማቷን ከፍላችሁ እንድታሳፍሯት እቺ ልጅ ብዬ የዛለት ብዙ ነገር አውርተን ዘጋን። በሁለተኛ ቀንም ደወልኩ። ባይከፈልስ ቀራማዋ ግዴታ ከፊል መክፈል አለበት። አቡ መጀመሪያ የጠፋው የቱ ጋር መሰልሽ? አንድ ቢሮ መሲ እየጠየኩሽ ያለሁት አንቺ ቢሮ አስተርጓሚ እንደሆነሽ መጠን ሳይከፈል ካንስል ተደርጋ ብትወጣስ ጆርዳን ተመልሰ ይመጣል። ቀራማት ካለበት ካንሰልን ብትደረግ ቀራማት መከፈል አለበት። አብይ ይከፈል። የ3 ዓመት ቀራማ ማን ይከፈል? ከፊሉ መጀመሪያም እኮ የጠፋው አቡ የመጀመሪያም ቢሮ ከፊል አልከፍልም ካለ ከፊል እስኪ ከፍል እሷ ቢሮ 8 ወር በሰበሰች ቢሮ ሌላ 5 ዓመት ትበስብስ እንዴ? ከፊል ቢሮ ደካማ ስለሆነ ቢሮ የወደቀ ቢሮ ስለሆነ ነው እንጂ እኔ ስሰራ እዚህ ቢሮ ውስጥ ሀቡ ቀራማት ያለባቸው ልጆች እኮ እኔ አውቃለሁ። እኔ ጋር መጥተው እኔ አውቃለሁ። ስለዚህ እኮ ቢሮ ደካማ ነው። አልከፈለም። እስከ መቼ ታዲያ? ካልተከፈለ መውጣት ማትችል ከሆነ ብሎክም ተደርጋ መውጣት አትችልም ወይ? እስር ቤት ገብታ መውጣት አትችልም? እስር ቤትን ብትገባ እኮ ቀራማ አስከፍለዋት ነው የሚወጡት ማለት ነው። ከዛን ሪናትን እኔ ምን አልኳት? ከዛም በኋላ
ስጨቀጭቃት እየደወል ስጨቀጭቃት የከፊል ስልክ ሰጥሻለሁ አለችኝና እሺ ብዬ የከፊሏን ስልክ እየጠበቅኩኝ ዝም አለችኝ። የከፊሏን ስልክ ለምን እንደፈለኩኝ ታውቂያለሽ? አንደኛ ልጅቷን አውርቼ እንደምንም ከዛ ቤት ወጥታ ትጃር በሸር እኔ በቀደም ነግሬያታለሁ። አደስንቄ ላይቭ ላይ ማለት ነው። አደስንቄ እቺ ልጅ ከዛ ቤት ባትወጣ እንኳን አልኳት፣ ከዛ ቤት ባትወጣ እኔ አንቺ ከኔ ጋር ሰው ይቁም ብያታለሁ። አደስንቄ ከኔ ጋር ሰው ይቁም ነይ ፓስፖርቷን ፈልግልኝ ትጃር በሸር እንሂድ ብያታለሁ። አደስንቄ ይሄው ትናገር ትጃር በሸር ውሰጂን ብያታለሁ። ነይ እንሂድ ብያታለሁ። ለምን የሚረዳኝ ሰው ፈልጋለሁ። እኔም ለብቻዬ መንቀሳ እኔ አንድ ቢሮ አስተርጓሚ እስከሆንኩኝ ድረስ እኔ ደግሞ እዛ ጋር ከኔ ጋር የሚቆም ሰው ፈልጋለሁ። ትጃር በሸር ከኔ ጋር የሚሄድ ሰው ፓስፖርቷን ብቻ አምጪልኝ ያልኳት፣ ትጃር በሸር እንድንሄድ ነው ያልኳት። አደስንቄን ማለት ነው። ከዛን መልካም ቢሮ አስተርጓሚ ነች ብለው መጡልኝ። እኔ መልካምን እኔ ማቃት በኔ በኩል እኔ ማቃት መልካምን የሰው ቤት እንደምሰራ ነው ማቃት። ቢሮ ትሰራለች ሲሉኝ ራሱ ሀደስንቄን በጣም ተከራከርኳት። ሀደስንቄ ምን ሆነሽ ነው? እኔ አጠገብ ቁጭ ብላ እኮ እኔ የምሰራው እንደዚህ መዳም ቤት ነው ያልሻለሽው። አንድ ሰው ከጆርዳን ቀራማ ካልከፈለ መውጣት አይችልም ነው። እኔ አሁን ቆንጽላ የምትሰራ ልጅ ደውዬ ልጠይቅ። ቀራማ ካልከፈለ ከፊሉ ከሞተ ከጠፋ ቀራማ ካልከፈለ ይሄ አንድ ኢትዮጵያዊ እስር ቤትም ገብቶ ቢሆን 15 ቀን ታስሮ ምናምን መውጣት አይችልም። ካልተከፈለ አይወጣም ነው አይደል? አቡ ቀራማ ካለባቸው አይወጡም። ከኤርፖርት ይመልሷቸዋል። እስር ቤት ገብቶ ቢሆን ይመልሷቸዋል። እስር ቤት ገብቶ ካልከፈለ ማን ይክፈል? ምን አጠፋችና ነው እስር ቤት የምገባው? ሴትዮ ከፊል ካልከፈለ ማን ይክፈል እያልኩሽ እኮ ነው። ከፊል አልከፍልም ማለት ካልከፈለ ቢሮ ከተጋፍጦም ቢሎ ይከፍልላታል። አቡ እቺ ልጅ ምን ሳታጠፋ ነው እስር ቤት የምገባው? ኖ እስር ቤት ማን ይከፍላል? እስር ቤቱን ታዩና ማን ይከፍላል? እጇን ሰታም ቢሆን አሁን አንድ የጠፋ ሰው 4 ዓመት 5 ዓመት ጆርዳን ሰርቶ የጠፋ ሰው በተያዘ ሰዓት እስር ቤት ገብቶ ቀራማ ክፍል ይባላል? ይሄዳል። እንደዛ መሄድ ይችላል። እስር ቤት ገብቶ ክስ ስላለባቸው ምንድን ነው የምትከራከሪው ታዲያ? እኔ እኮ ያልኩ ሰው ጆርዳን ሰርቶ የጠፋ ሰው በተያዘ ሰዓት እስር ቤት ገብቶ ቀራማ ክፍል ይባላል? ይሄዳል። እንደዛ ክስ ልጅቱ ክስ ከሌለባት ግን እስር ቤት አይቀበሉም። ሚውት አርጉ። ክስ ከሌለባት ግን ኦ ማይ ጋድ መሲ በጣም የንቺ ስልክ ነው የሚረብሽ። መሲ ድጋሚ ጻፍ። ልጅቱ ክስ ከሌለባት እስር ቤት እጅሽን ለመስጠት ስትሄጂ ክስ ከሌለብሽ አይቀበሉም ፖሊሶቹ። እሺ አይሉሽም። ኤሪፖርት ደግሞ ቀራማሽን ከፍለሽ ለፊ ነው የሚሉሽ። ግን ሰዎቹ ጠፍታለች ወይ ምናምን ብለው ሄደው ክስ ካረጉ 10 ዓመትም ብትቆይ እዛው 15 ቀንም 1 ወርም ታስረሽ አገርሽ መግባት ትችያለሽ ነፃ ያለ ቀራማ ማለት ነው። ወይ ደግሞ አፉ ሲመጣ በአፉ ሰዓት ላይ አፉ ካልመጣ አንደኛ አፉ ካልመጣ፣ ሁለተኛ ክስ ከሌለብሽ ቀራማ ካልከፈለ አንድ ሰው ጠፍቶ የሚሰራ ሰው መንግስት በያዘው ሰዓት እስር ቤት ምን ያደርገዋል? ያበሰብሰዋል። ቀራማውን እስኪከፍል አይዙሽም እንጂ ያሳፍራሉ። ከታሰርሽማ ስትታሰሪ ኦልሬዲ አፉ ይወጣልሻል። በስር ትሳፈሪያለሽ። ግን አያስሩም ነው። ለምንድን ነው የማያስሩት? ክስ ከሌለብሽ አያስሩም። አይዙም። ኢራናዊ መሆን የጠፋ ሰው ከኮንትራት ቤት ጠፋ አንድ ሰው ህገ ወጣል። ህገ ወጥነት አያሳስርም። ከፊሎቹ ነው የሚጠሩ። አንድ ሰራተኛ ፋሲካ ላስረዳት። አንድ ሰራተኛ ስትጠፋ በ48 ውስጥ ማደም ሄዳ ታመለክታለች አይደል? ካላስቺ ራናዌይ ነች። ፖሊስ በያዛ ሰዓት ትሳፈራለች። ግን ማደም ቤት እየሰራች ቀራማ ውስጥ የገቡ ልጆች ኦልሬዲ ክስ ስለሌለባቸው ወተሽ ራሱ እጅሽን ብትሰጪ የ2 ዓመት ለምሳሌ ቀራማ ኖሮብሽ ወተሽ ብትጠፊ የ2 ዓመቱ ቁጭ ይላል። ልክ ፖሊስ ሲይዝሽ ሴትዮዋ ሄዳ ጠፍታለች ብላ አታመለክትም። ለምን ጠፍታለች ብላ ስታመለክት መጀመሪያ ቀራማውን ከፍላ ነው የምታመለክተው። አሁን ከዛሬ አንቺ ጋር ነበረች ስለምትባል ኦኬ ጥሩ። ስለዚህ ከፋይ መዳም ናት። ለምን ብታቀርብም ባታቀርብም መዳም ባለማመልከቷ ምክንያት ቀራማው የምትከፍለው ራሷ ናት። አሁን ይኸውልሽ ብርቱካን አበበ ከጆርዳን መውጣት አትችልም። አቡዬ አልጠፋችም። አቡዬ ሲጀመር ማለት ነው የዚህችን ቀራማ መሲ አንድ ቆይ አልጠፋችም። ክስ የለባትም። ገባሽ? መንግስት የሚያውቀው እስካሁን ማደም ቤት እየሰራች እንዳለው ነው። ስለዚህ ቢሮ እስከዛሬ ቀራማ ውስጥ ያስገባት ብርቱካንን ሲያሰራ የነበረው አረብ ማስከፈል አለበት ከሶ ማለት ነው። ፍርድ ቤት ሄዶ እኔ አሁን የምጠራጠረው
ቢሮ አረቡ ከፍሎ ቢሮ ነው የበላው። እኔ ይሄንን ነው የምጠራጥረው እንጂ አረብ ከከፈለ ቢሮ ለምንድን ነው ማያሰራላት ለብርቱካን? ኦኬ አረብ ካልከፈለ ደግሞ አረብን ከሶ ለምን አያስከፍልም? ቢሮ ስልጣን አለው። ይሄንን ቀራማ ማለት ነው። ቀራማ እስካልተከፈለ ድረስ ልጅ በላቅ ማድረግ ያለበት ለመክሰስ ያንን ቀራማ ከፍሎ አፋቸው ይችላል። እቺ ልጅ የ3 ዓመት ከ8 ወር ቀራማ ቢሮዋ ለመክፈል ፈቃደኛ እስካልሆነ ድረስ ወይንም ከፊሏን ከሶ እስካላስከፈለ ድረስ ከጆርዳን መውጣት አትችልም እያላችሁኝ ነው። አትችልም። አይዋ አሁን ገባሽ። እነሱ ደግሞ የሚጠብቁት አፉን ነው። እነሱ ደግሞ የሚጠብቁት አፉን እኮ እቺ ልጅ ጥፋት የለባት ክስ የለባት። ለምንድን ነው እስር ቤት ገብታ እቺ ልጅ ታስራ ምትገባው የሚለው ነው ለኔም ጥያቄ ሆነብኝ። ለአንቺ ስከራከርሽ የነበረው ማለት ነው። እቺ ልጅ እንደማገሯ ለመግባት እስር ቤት ብትገባ አንድ የሚዩት አርጊ መሲ ጥያቄ ያለኝ ለፋሲካ። እሺ ፋሲካ አንቺ ካወቅሽ አሁን ህግ አለ ጆርዳን ላይ ብለሻል። አንቺ ይሄን ነገር ካወቅሽ 3 ቀን ነው ምናምን ብለሻል። አንቺ በዚህ 3 ቀን ለእህትሽ ብርቱካን ምን አደረግሽ ማሬ? ፋሲካ 15 ቀን አልፎሻል። ይኸውልሽ ኧረ በእናትሽ ስንቄ በጣም ትበጠብጫለሽ። በማይሞት እዚህ ቤት ሁላችሁ ሁሉም አንድ ላይ ካወራን የራሴን ያመኛል። በየተራ ነው ፋሲካ ብዬ ስሟን ጠርቼ ፋሲካን ነው እያናገርኩ ያለሁት። ከዛ ስንቄ ስል ደግሞ ስንቄ ታበሪያለሽ በእናትሽ። እሺ ፋሲካ 15 ቀን ሙሉ እንደ አንድ ቢዝነስ ወመን ቢዝነስ አለሽ ጆርዳን ላይ ተመችቶሽ ብዙ አመት እየኖርሽ ነው። ህግ አለ ብለሻል። ስለ ጆርዳን በኩራት ስታውሪ ሰው ህግ ያለበት ሀገር ላይ ለአንዲት እህትሽ ለተደበደበች ምን አደረግሽላት? አንደኛ ጉዳዩን እያወሩበት ነበር። መሲ ደውላ ስታናገር እየሰምቻለሁ። ደውላ እያናገረች ከሀደ ስንቄ ጋር ሲያናግሩ እንደ አንድ ፋሲካ ልጅቱ በቃ ትጃል በሽታ መሄድ ነው ያለባተኝ እዛ ቦታ እንድትሄድ ወሰድሻት ሄደሽ ወሰድሻት። እኔ ልጅቱን የታገኛታለሁ መወስዳት መልካም ናት እኮ የምታገኛት ለማግኘት ጣርሽ እንዴ? አብራት እኮ አለች መልካም ትጃል በሽር እንድትሄድ ለምን እሷ አትነግራትም ብዬ ነግሬሻለሁ መሲ። አዎ እሷ ከምትነግራት አንቺ ራስሽ ለምን አትነግሪያትም? ቁጥሯን ስጡኝ ብለሽ የልጅቱን የለኝም ቁጥር ይኸውልሽ ሁላችንም እያንዳንዳችን ይመለከተኛል ብለን ኃላፊነት ወስደን ለእህቶቻችን ብናደርግ ከሞቱ በኋላ እናለቅስም። ዛሬ አንዲት ልጅ ቤሩት ሀገር የሞተች ልጅ የሰማሁት ከ10 ቀን በፊት የሞተችው ከፎቅ ላይ ወድቃ የሞተችው ተገፍትራ ይሁን ራሷን ጥላ ይሁን አናውቅም፣ ግን ችግሯን ለ3 ሰዎች በህይወት እያለች ተናግራ ነበር። 3ቱም ግን ምንም አላደረጉላትም። ከሞተች በኋላ ነው ችግሯን ተነግራቸው እንደነበር የተናገሩት። ብርቱካን ችግሯን አውቃችሁ ጫንቋት ሚረዳት አታራሷን ብታጠፋ አዳሜ ተንጋግተሽ ቲክቶክ ላይ ወጥተሽ ታለቅሺ ምንቲ ነበር። የሰው ልጅ በህይወት እያለ በቁሙ እያለ ካረዳ ነው ምን ዋጋ አለ? ጆርዳን ላይ ህግ አለ እያልሽ የምትከራከሪለት ሀገር ልክ ስትሰሚ እሺ። እኔ እንደ አንድ ኢትዮጵያዊ ስሰማ ቢሮ ደወልኩኝ። ሐሙስ ትወጣለች ብላኛች። ሐሙስ ካልወጣች እኔ ፖሊስ እጠራለሁ። እኔ ካታሮኛ ጆርዳን ፖሊስ እጠራለሁ። እናንተ ግን ጆርዳን ነው ያላችሁት። ብዙ አመት ነው የኖርነው። ተመችቶናል፣ ህግ አለ ብለሽኛል ራስ። ስለዚህ ካለ እንደሰማሽ የዛሬ 15 ቀን ጀምሮ ምን አረግሽላት? በዚህ 15 ቀን ውስጥ እቺ ልጅ መሯት ሚረዳት አታራሷን አጥፍታ ቢሆን አትጸጸችም? አይኑ ልክ ነሽ። ሁላችንም ኃላፊነት አለብን። አዎ ሁላችንም ኃላፊነት አለብን። ያ ማለት ደግሞ አሁን እኔ ይሄን ነገር ባላረግ መርዳት በምችለው ነገር አረዳም ማለት አይደለም። ወይ ደግሞ ይሄን እናደርጋለሁ ብዬ እዚህ ጋር መናገርም ደግሞ አይጠበቅብኝም። ባለፈው ስለ እንትናም ጉዳይ እስር ቤት ስትልኪኝ እስር ቤትም ሁሌ እየሄድኩኝ ስላሉት ልጆች እጠይቃለሁ። ምችለውን ነገር እረዳለሁ። አዎ ለዛ እኮ ነው የጠየኩሽ እኮ። ያ ሌላ ነው ይሄ ሌላ ነው። በዚህ ጉዳይ ስለዚህ ጉዳይ ደግሞ ሀደ ስንቄና መሲ እያወሩበት መሲም እያናገረቻት መልካም ካለች መልካም ምንም ማድረግ ማንም ሰው ምንም ማድረግ ካልቻለ ልጅቱ ስልክ ከሌላት እኮ በምንም ልታገኛት አትችይም። እቺ ልጅ ካደው ስልክ አለ እኮ የሰውየውን ስልክ የማን ሰው እኔ ስልኩ የለኝም ሲጀመር አልተጠቀኝም። መልካም ጋር አለ ከመልካም ጋር ሊኖር ይችላል። ግን እኔ እንትን አላልኩም። ግን እንትን በሽር ሂዳ ለምን እዛ ቦታ ሂጂ ብቻ ብላ ልጅቱን አሾልካት አስጠፍታት እንድትወጣ ነገሯት። መልካምን ቢያንስ እዛ ቦታ እንኳን ወጣ ከሄደች ነበር። እዛ የሚያካሂደኛ ጥቼን መሲን ሊሄድ ነበር አለች። ለምን ከመሲ ጋር አብራችኋል እንዴ? እንሂዳ ለምሳሌ እንሂድ ብለን እንኳን አልወጣችም። መሲን ቢሆን እኮ እንሂዳ አላለችኝም። ኦልሬዲ ይሄን ነገር እያወሩበት ነው።
እኔ አሁን በዚህ 2 ቀን ነው ስትጠይቅ፣ በቀደምም ደውላ ሰምቻለሁ። አጋጣሚ አብረን ነበርነ ማለት ነው ስታወራ። እሺ አስመልጠሽ አስወጫትና አሽራፍዬ ምናምን ትሄድ ከምትሉ ፖሊስ መጥራት አትችሉም? ኦልሬዲ ለፖሊስ የሰውየውን ስልክ ሰጣችሁ። ያማ ይኸውልሽ እሱ የማይሆንበትን ነገርማ አንቺ አሁን እንደዚህ ውጭ እየኖርሽ ማለት ነው ፖሊስ አሁን ብትጠሪ ባለሽበት ላይ ፖሊስ ሲመጣ እቺ ልጅ ጠፋች አስጠፋችኋት። ካሁን በፊትም ልጅቱ ጠፍታ ነበር መሰለኝና ሀደ ስንቄ ያገኟተኝ አይደለም ወጣ ቢሮን ያገኘ